ምን አለ አይደል የኢትዮጵያ ብሶት አይቢ 13900 አለው ሰብስክራይብ። አንድ ቪዲዮ ነው የተለቀቀው። ገና አንድ ቪዲዮ ነው የተለቀቀው። አዎ ይሄ ሁለተኛ ነው። የኢትዮጵያ ብሶት ማውሪያ አስተፍሩላ። ኧረ ብሶቴን ለማንም አላወራም፣ ለፈጣሪ ብቻ ነው የማወራው። ሰው ምን ያደርገኛል? ምን አንድ ተናግሬ አስር ያውጣ። ዜዱካ ምን ሀሳብ እንዲያዝን ታውቂያለሽ? ነገ ስልኬ አሁን እነዚህ ጩኸት ምንም ድምፅ ማውራት መተንፈስ አትችል። እንዴት አድርጌ ነው ስልኬ የምከፍተው? ይሄ ነው ሀሳብ ያዘኝ። ሳይለንት አታረጊውም? ሳይለንት አታረጊውም? አያረግም። ያ ስልኬ አሁን ደግሞ ከታች የሚያሳየው ደግሞ በሽተኛው ሳይለንት አያደርግም። እግዚአብሔር ቀልድ ችግሩ እሱ ነው። አበርበኝ። በዚህ ቪዲዮ ደግሞ ከታች አያሳይም። አየሽው? አረ ይሄም ማስተካከል አለባችሁ። በእናታችሁ ይሄን አስተካክሉ። መግባታችን የሚቅርና አንዱ እኮ አለ አንዱ ስልኩ አለ አይደል? ያንን ሳይለንት ማታቀበት ነው። እናንተ ሼር ተደርጎላችሁ ሳይለንት አታቀበትም። ያንን ቆይ ለፍሬ ህይወትም ሼር ነው። ዛሬ አርብም እኔ ዛሬ ከጠዋት እስከዚህ እግዚአብሔርን አልተቀመጥኩም። አሁን ነው ምሳዬን እየበላሁ ያለው፣ ግን እግሬ ዳካ እኔ ሰበስ ምን አባቴ ላድርግሽ? ስልክ ይዞ የማይወረወር ነገር ላኢላሀ ኢላላህ። ለምን ይወረወራል? እኔ እኮ ነው አንዳንዴ ተናድጄ ስልኩን ልስበረው። ይሄ ለምን አይስተካከልም? የሚወይ ምኑ ስልኩ ከታይ እንዲያሳይ ለምን አይስተካከልም ነው? እኔ ይስተካከላል ኢንሻአላህ። አይዋ 6 ሰው ሆናችኋል። ታፕታፕ አድርጉ። ታፕታፕ፣ ኮፒ ሊንክ፣ ሼር፣ ሪፖስት፣ ዲዩት ያለ እኔ ስኖር እኮ እንዴት እንደምትወስ መስክ ያለ ኢቶች ያለ ይሁን አዲስ ነገር አለ። ምን ነው ግቡ በኋላ አስገቡን ትላላችሁ። አሁን አገቡ። አዎ በኋላ በቃ በዘቱ ማታው አልከፈትሽማ? ቤት ዘድዬ ቤትሽን ከፈትሽ? ማታ ነበር እንዴ ነበርሽ እኮ መርቀሽ። ወይኔ ኦኬ ወይኔ እኔ እኮ ብርቱካንሽ ትስቂያለሽ አንቺ ጥርሳም ሚሚዬ ዘድዬ ሲሆኝልሽ እኔ እናት ስሚማ ይሻላል በአላህ። እኔ አሁን የስልክ ብርቱካንን አሳሰበኝ። ይሄ ስልክ በእናትሽ አሁን የሚሚ ስልክ ችግር የለውም ይስተካከላል። እኔ እናት ምን ይስተካከላል? አንቺ ደግሞ ለነገ እኮ ነው። አንቺ ነገ ምንም አታውቂም እንዴ? አውቃለሁ። ነገ እኮ ቅዳሜ ነው ነው ውዴ። እና ለቅዳሜ ነው እንደ ያኛው ለቅዳሜ እኮ ነው። ኧረ እባክሽ ወላሂ እኔ እኮ ስራ ቢዚ አድርጎኝ መች ገባውኝ መች ተገናኘውኝ። ወይኔ ጉዴ ፈላ። በእናትሽ እንዴት ጩኸታቸው አሁን እንዴት ነው የሚሰማው? እንዴት ነው የሚወራው? ላኢላሀ ኢለላህ። አይ ሰው አላችሁ እያለ ታፕታፕ ኮፒ ሊንክ ሼር ዲዩት ሰው ልጫወት ነው ጌም ልጫወት ነው እያለ እስኪ 10,000 እናስገባ። ከዛ ወደ ሌላው ከዚህ ማድረግ አይችሉም? እስኪ ከዚህ ማድረግ ከቻሉ ወይ ከዚህ መላይ ይፍጠሩለታ ያስተካክላሉ። እስኪ አሁን ዛሬ እንደምንም አድርገው ያ ረቢ ፈጣሪ ሆይ ትዕግስቱን ስጠን። ቡርቴ ትገቢያለሽ እኔ ውድ። ቆይ ሚሚ እስኪትመጣ እኛ እዚህ ዘዴም ስልጣን የላትም ምንም ስልጣን። ቡርቱዬ አንድ ሰው ይግባ ስልጣን ያለው ሰው። ቡርቴ ስልጣን አለሽ? የላትም ቡርቴ የላትም። ቡርቴም ያው እንደኔ ናት። እኔ እኮ ለእንትን ነው እምቢ አልኳቸው። ሞዲቴሩን እምቢ አልኩት ትላንትና። ለምን መሰለሽ ስልኬ በአፕሊኬሽን ነው የሚጠቀመው፣ ለዛ መሳብ አይችልም። ኧረ ምን ይሻላል በአላህ።
አሁን ማን ነው የሚያስገባቸው? ቡርቴ እኮ እየሰራች ነው ከታች ሆነ እንኳን በጣም እየሰራች ነው። አዎ ሁለት ሰው ሶስት ሰው ከታች የሚሰራ ሸር አድርጌላቸዋለሁ። ይመጣሉ። ዘርፍዬም ሸር ሁሉም ሸር አድርጌያለሁ። እንግዲህ ከመጡ ይምጡ፣ ካልመጡ የራሳቸው ጉዳይ ነው። እኔና ዘድ ብቻ ጀመርን አይደል ዛሬ? ወላሂ እኔ እኮ በስመ አብ በጣም ቢዚ ነበርኩኝ። ጌታ እግዚአብሔር ወይ ነገ ታዲያ አምላክ ወይ ስራ አታምጣ፣ ስራ አልፈልግም። በጠዋቱ ሰርቼ ጨርሳለሁ። አስቸጋሪ ነው እንጂ ስደት ባለው ነገር እናንተ ሁሌ ስራ ነው እንደ ለካ ስደት ማለት ነው። ያው አቤት እኛማ ስራ በደንብ ይዘናል። እንደዚህ እንደ አንቺም እንደናም እንደ አሁን እንደዚህ ሰዓት ሁሉ ታጣብ ያረግኩ ታጣቡ ፖስት ነው። ስልኩ አይገለብጥም ነው። ዘዴማ ስልኳን በመዶሻ ነው እየቀጠቀጠች ያለችው። አዎ በእናትሽ ሀሳብ ሰጠችኝ እኮ ነው። ኦክሲጅን ሼር ላድርግላት እስቲ። ይሄ 4000 ገባ። ታብታቡ ኮፒሊንግ 300 ገባ። ስራ ማለት እንደዚህ ነው። አይዋ ዌልካም ዩዘር ዌልካም። ታብታብ ጎዳ፣ ሼር ጎዳ፣ ኮፒሊንግ ጎዳ፣ ፖስት ጎዳ። ያለማ ሲስተሮች አሁን ሰው ውስጥ የሚመጣ ተከተል አድርግና የሆነ ልብስ አለ ትንሽ የምተኩሰው ተኩሳል። እነሱ ሲመጡ እኛ ቦታ እንሰጣለን። እኔም እኮ ብዙ ነገር አለ እንጂ ቤታውን ትንሽ ደግ ላድርገው ብዬ ተከተል አድርግ ብዬ ነው እንጂ ስራ ነው። ከታች እኮ አሁን የሚገባ ይኖራል፣ ግን ማን ያስገባቸው? ቡርቴ ሲጠብቅ ቡርቴ እኔ የምለው ቤት ያሉ ሰዎች እኮ ራሱ ስልጣን ያላቸው ሰልል አድርጋችሁ ከታች ሆናችሁ ራሱ ለምን አታስገቡም? ግን አውዝ ቢላ ሸይጣን ረጅም ክፋት ነው። ዝም ብላ ነው እኮ ዝም ብላ ነው ያለች። አታ ዝም ብላ ትስቃለች። ወይ አታስገባም አይደለም? አሁን ሎኬሽን ይመጣል አይደል? ሲያው ከታች ማስገባት ይችላሉ እኮ ትንሽ አንድ ቁጥር እየጻፈች ነው። ቆይ ሚሚት ይምጣ ትገባላችሁ። እስከዛ እስኪ ታፕታፕ ኮፒሊንግ አድርጉ። ሞዲቴል እዛው ቤታቸው ቁጭ ብለው እኮ ማስገባት ይችላሉ። ሙላዝም መግባት በዚህ ዛሬ ጁማም ስለሆነ እኮ ልጆቹ ቢዚ ሆኖ ነው። ሙጁማ ነው ሲለፈልፉ ውሎ የለም እና ደግሞ ምን አውቃለሁ እኔ ውድ እና አስገቧቸው። እናንተ እየሰማችሁ ከሆነ አኪድ ይሰማሉ። ሌላ ራሱ በእውነት ቆይ ማስቲ ሌላ ደግሞ ሳራ አንቺ ግጥም ግጥም ሊገጥማችሁ ያው ቡርቴ መቼም የኔ ግጥም መቼም ፍቅር አስይዞሻል አይደል? ሁሌ ግጥም ትያለሽ ፈልገሽ ነው ተመኝተሽ። ካሁን በኋላ ግጥም ራሱ በአንበሳ ነው። አንበሳ ካወረዳችሁ ነው ግጥም ያነባው። ታብታብ በምሽ ገባ። ዋው ሹፊ 5000 ገባ። እግዚአብሔር ይመስገን። አየሽው? አዎ በጣም ያው ስራችን ብለን እየሰራን ነው። ቡርቴ ቆይቴ ማነብሻለሁ። 5200 እና ዘድዬ እንዴት ነው ባልሽ? ሰላም ነው? ሰላም ነው። እሱ ምን አለበት እናቴ ሀገሩ ላይ ፏያለ ለኔ ሰቢ ነው ባለበት ሰላም ይሁን። እናቴ ፈጣሪ ጠብቀው። ፏብትን እያለ ነው እሱ እናቴ ሀገሩ ላይ ለኔ ለህትሽ ሰልልኝ ለሱ
ለኔ ለህትሽ ሰቢ እሱማ አፏ ብትን እያለ ነው አገሩ ላይ ያስማሻ አንዳንዴ በእናትሽ አሁን ያ ጃፈር የሚሉልኝ ነገ እርዳታ አለ። ውይ ፈጣሪ የት ነው እርዳታ አለው? አንድ ጃፈር የሚሉልሽ ነበረ በእናትሽ እና ጓደኞቹ ብታይ ሲያበላ ሲያጠጣ ሲያበላ ጓደኞች ናቸው መድኃኒት ያበሉኝ አለ እና ሐኪም ቤት ብሄድ እምቢ አለ። አሁን ወደ ሀገር የላኩኝ ብሎ ነገር እርዳታ አለ። የት ነው ያለው? የጅማ ልጅ ነው እንትና ነው ያለው ካናዳ ነው ምናምን ነበር ያለው ግን ቢታከም በሽታው የሚባል አይገኝም። በቃ መድኃኒት ነው የበላው። እኔ በአሁን ሰዓት ማለት ነው እህቶች ክፉ መሆን ይሻላል መሰለኝ። ምን ይሻለናል? ማን አስገባት? ቡርቴን ግን ሆነ እንጃ ከታች መጥተው ነው ጮኩባቸው እኮ ቡርቴ የማን መጣውላችሁ? ዜድዬ እኔ ነኝ አንቺ ነሽ? እኔ እኮ ቤታቸው እኮ ነው። ለምን አያስገቡም? እዛው ቤታቸው ቁጭ ብለው ራሱ ይሄ እንትን ያሰልጣኑ ሰው ለምን አያስገቡም እያልኩ እየተሳደብኩ ነው። ዜድዬ እንስጥሽ እንዴ? ሞዴልነት እንስጥሽ እንዴ? ክቤ እንስጣችሁ ፈልጋላችሁ? ትላንትና ኦብሴ ልትሰጠኝ ነበረ በአፕሊኬሽን እስኪ ሼር አድርጉላቸው ልጆቹ። ኧረ አድርገናል። ያልሰማ የለም ሁሉም አልሰማም። እኛ አይገቡም። እኛ 10 ሺህ አስገብተን አይገቡም። ታች ነው የሚቀመጡት። 10 ሺህ እናስገባለን። ታች የሚቀመጡትና ቅጣት እንሰጣቸዋለን። ዝም በያቸው። ኧረ ይሻላል እንዴ ሼር ከተደረገ የምን ማቀማት ነው? ታብታብ ብሎ እንደዚህ የሚሰብሪ ታብታብ ብሎ ዘዴ ድምፁ አዎ እንዴ! ኧረ ስልክሽን አደራ። ሰዎቹ አላችሁ ሁላችሁም ቤቱ ኮፒ ይዛችሁ አሁን 6,000 ገብቷል። 6,000 ገብቷል። ሚሚዬ 6,000 ገባ። አዎ 6,000 ጎበዝ የኔና ሙቴ አሁን እኮ እኔ ማውራት ስለማልችል እኮ ነው፣ ሰው ስላለ ነው። እኔ እኮ ልብሴ ተኮስኩ ነው እኮ እኔ እኮ ሚሚዬ አሳሰብሽኝ እኮ ነው ራሱ ዜድዬ እንዳላለ ቋት እንደቆምኩኝ ኪዳነ ምሕረት ወደዛ ማለት ነው። ልጅቷ አለ ዛሬ እኮ ልጅቷ ስላለች ነው። እኔ እና እሷ ባትኖር ሞት ነበር። የቤቱ ስራ እሷ እየሰራች ነው እኮ። የስልኩን ጉዳይ አሳሰብሽኝ እኮ ምን ይደረግ ዜድዬ። ሁሌ እኮ አይደለም አሁን ሐኪም ቤት ሄደው ማለት ልብሱ ስለወጣ ደግሞ እሑድ ሄዱና ዓርብ ነው የሚመጡት ከስራ ማለት እንደዛ ስለተደራረበ ሁሌ እንደዚህ የለም። ሁሌ አይደለም ይሄ ስልኩ ለምን አይስተካከልም ለማለት ፈልጌ እዚህ እኮ ገጠር ነው ብዬ ስለሻርሳ እኔ ድሮ ቤቴ ካልሄድኩኝ አይመችኝ። ከድሮ ቤቴ ሴትዮዋ ስትሄድ አብረን ሄደን በዛ ነው እንጂ ማስተካከል እኮ ገጠር እኮ ነው ያሉ ሰዎችም ያበላሹታል እንኳን ሊሰሩት ይቅርና የዛኔ እኮ ከዛ ቤት ስወጣ እኮ ነው የገዛሁት። 8 ወር ራሱ እኮ አልሞላውም እኮ እግዚአብሔርን አላህ ይሁን። አንዳንዴ አስቀምጬው ሲሄድ ልጆቹ ይነካኩታል። እነሱ ነካኩታቸው ምን እንዳደረጉት አላውቅም። ሚሚ